ታላቅ ተሐድሶና መጽናናት ውስጥ የተሞልቶ ከሥጋዬ ምኞትና ፈቃድ ይልቅ ከእንግዲህ የሚጠቅመኝን ክቡር የሆነውን የእግዚአብሔርን ቅዱስ ፍቃድ በዘመኔ ሁሉ ልመርጠው ወስኜ ከጸሎቴ ስፍራ ተነሳው። የሰዓቱን መዋገድ ሳላውቀው ከአምላኬ ጋር ነገሬን አስተካክዬ ስነሳ ቀኑ መሽቷል። ዓይኖቼም ካጎረፉት እንባ የተነሳ እጅግ አባብጠዋል። አንደበቴ ግን በብዙ ምስጋና ተሞልቷል። በዚያን ምሽት ያገኙኝ ክርስቲያን ጓደኞቼ የፈተናዬን ውጤት ሰምተው በማዘናቸው እኔን የሚያጽናኑበት ቃል አጥሯቸዋል። ሰው ሳያገኘኝ በፊት አስቀድሞ ያገኘኝ አምላኬ የሚያስደንቅ መለኮታዊ ሥራ በሕይወቴ መስራቱ አስደነቃቸው። ስለዚህም ከወገኖቼ ጋር የነበረን ምሽት የጸሎትና የኅብረት ጊዜ ወደ እውነተኛ አምልኮና የምስጋና ጊዜ ተለወጠልን። እንዲያውም የዚያን ሰሞን አገልግሎቴ እዚያው ዩኒቨርሲቲ ውስጥ የፈተና ውጤታቸው እንደኔ አይነት ሆኖባቸው መጽናናት የተሳናቸው ክርስቲያን ወገኖቼን ማጽናናት፣ አብሮ መጸለይና ማበረታታት ሆነ። በወረደባቸውም የሐዘን ስሜትና በወቅቱ በገጠማቸው የጨለማ ሁኔታ ውስጥ እኔም ማለፌ ስላየሁት ጆሮአቸው ለኔ ክፍት ነበር። ጌታ እግዚአብሔር ከነዚህ አይነት የህይወት ሸለቆ አውጥቶ እርሱን የሚያመሰግነው ልብና አንደበት እንደሰጠኝ ራሳቸውን የአይን ምስክሮች አድርጓቸው ነበር። ስለዚህ የሰውን ፊት አይቶ የማያዳላው እግዚአብሔር እነሱንም ሊረዳ በአጠገባቸው እንደሆነ በእርግጠኝነት ስመሰክርላቸው አብረውኝ ለመጸለይ ልባቸውም ጭምር ለኔ የተከፈተ ሆነ። ወላጆቼም በሁኔታው እንዳይጎዱ በብዙ ስጸልይ ነበርና ትምህርቴን በሚመለከት ስላገኘሁት ውጤት ሲረዱ የምትችውን ሁሉ እንደሞከርሽ እናምናለን፣ ይህ ባይሆን ሌላም እድል ስላለሽ አይዞሽ ሲሉ እንዲያጽናኑኝ አድርጓል እግዚአብሔር። እኔ ምንኛ ጎስቋላ ሰው ነኝ። ተሰባብሬ ልወድቅ ከነበረበት የመጀመሪያው ዙር የህይወት ሸለቆ አምላኬ ፈጥኖ ደርሶ እንዲያ ስለታደገኝ በመንፈሳዊው ዓለም በከፍታዎች ላይ አሁን የምከንፍበት ጊዜ ነው። ይህ ጊዜ ከቀለም ትምህርት የተለየውበት ጊዜ ቢሆንም ለነፍሴ የሚጠቅሟትን ታላላቅ መንፈሳዊ ትምህርቶችና መሰረታዊ መመሪያዎች በእግዚአብሔር ቤት ወደ ተቀበልኩበት ሰፊ በር አስገብቶኛል። ከእንግዲህ በኋላም ዳግም በራሴ ምርጫና መንገድ ላለመሄድ በውስጥ ቆርጫለሁ። ስለዚህም አምላኬ አቅጣጫ እንዲሰጠኝና እንደሆነለት የሚፈልገውንም እንዲነግረኝ መጠየቅ የዘውትር የጸሎት ርዕስ ይሆናል። እስከዚያው ግን ጊዜም በአብዛኛው የማሳልፈው መጽሐፍ ቅዱሴን በግል በማጥናትና ሰፊ የጸሎት ጊዜ በእግዚአብሔር ፊት በማሳለፍ ነበር። ለሰዎች መመስከርና ከወገኖች ጋር የኅብረት ጊዜ ማድረግም በዝቶልኛል። በዚያን ዘመን የጌታ የእግዚአብሔር መንፈስ በመካከላችን ካፈሰሰው ታላቅ አንድነትና መተሳሰር የተነሳ ዛሬም ይህንን ታሪክ ስጽፍ ከ46 ዓመታት በላይ በልብ ጓደኛሞችነት በቤቱ ያስቆጠረን በርካታ እህቶችና ወንድሞች አሉኝ። ስለዚህ ውሎዬ በአብዛኛው በቤተ ክርስቲያን የጸሎት ክፍል ከአምላኬ ጋር በመነጋገር ነበር፣ አሊያም መንፈስ እንደመራኝ በመመስከርና ቅዱሳንን በመጎብኘት ወይንም በሳምንቱ መካከል የሚካሄዱትን ፕሮግራሞች መካፈልና በሳምንቱ መጨረሻ ላይ በሚኖሩን የአዳር ጸሎቶች ላይ መገኘት እወድ ነበር። የትምህርትም ሆነ የሥራ ውጥረት አልነበረብኝም። ስለዚህ ሰፊ ጊዜም በማስተዋል ልጠቀም ከመሰል ወንድም እህቶቼም ጋር ጊዜው ስላለኝ የአምላካችንን ሥራ ልንሰራ ቆርጬ የተነሳው። እግዚአብሔርም በጊዜው ካገናኘኝ ከተወሰኑ እህቶችና ወንድሞች ጋር በክርስቶስ ስለሚገኘው ደህንነት እንመሰክራለን። በአጋንንት የታሰሩ እንዲፈወሱ፣ የታመሙም እንዲድኑ የእግዚአብሔርን ሥራ በታላቅ ትጋትና ቅንዓት የምንሰራበት ጊዜ ሆነልን። በእንዲህ ያለ ትጉ መንፈስ በወቅቱ እግዚአብሔር አብሮ ጠምዶ ካሰማራን መሰል ጓደኞቼ ጋር እግዚአብሔርን በፍጹም ፍቅርና በሙሉ ፈቃደኝነት ያገለገልንባቸው ጊዜያት እጅግ በርካታ ነበሩ። ታዲያ በዚህ ሁኔታ ሳለን ነበር ሳናስተውል ከአንደኛው ወንድም ጋር እጅግ እየተቀራረብን መምጣታችን የገባኝ። እርሱም እንደኔው ሰፊ ጊዜ ነበረው። ለእግዚአብሔር ባለን የተቀጣጠለ ፍቅር ስለ መንፈሳዊ ሕይወትም ሆነ አገልግሎት ያለን አስተሳሰብና አመለካከት የሚመሳሰል ሆኖ ስላገኘ ነው ሳናውቀው እንፈላለግ ጀምር። እኔ ባለሁበት እሱ ደግሞ እሱ ባለበት እኔ መገኘት ሳይታለም የተፈታ ህልም አይነት ነገር ነበር። ሰዎች ጥያቄ የሚኖራቸው አንዳችን በተገኘንበት ሌላችን ሳንገኝ ብንቀር ነው። ከሌሎች ጓደኞቻችን መሃል ሆነን የእግዚአብሔርን ቃል ስንከፋፈል ብዙ አብሮ የመፍሰስ ነገር አለን። በአሁኑ ዘመን በውጭው ዓለም ወጣቶች ለጓደኝነት ወይም ለጋብቻ ሲፈላለጉ
እንደሚወስዱት የተሳሳተ ምልክት ክሊክ እናደርጋለን። ወይም ኮምፓተብል ነን፣ ዊ ክሊክ ኦር ዊ አር ኮምፓተብል እንደሚሉት አይነት በአብዛኛው ያለን አስተሳሰብና አመለካከት የሚመሳሰል ሆኖ ስላገኘ ነው ሳናውቀው እኛም ራሳችንን ለእርስ በርሳችን እንፈልገው ጀመር። ለእርሱ ያለንን ቅንዓት፣ ፍቅርና አክብሮት እግዚአብሔር አይቶ ከዚህ ወንድም ጋር የምንሰጠውን አገልግሎት ሲባርከው ጊዜ እግዚአብሔር ከዚህም ሰፋ ያለ ሀሳብ እንዳለውና ለትዳርም እንድንተጫጭ አቀራረበን መሰለን። በብዙዎች አይን ፊትም የሚጠበቅና የሚታሰብ ነበር። ከሁለታችን ይፈልቅ የነበረው ያኔ እግዚአብሔር ፍቅር እኛ ደግሞ በትዳር ገምደን ብንቋጨው ይበልጡን እንደሚቀጣጠል በራሳችንም ሆነ በሰዎች ዘንድ ተገመተ። ራሳችንን በትዳር መንገድ ላይ ስላስቀመጥን እንደ ፍቅረኞች እጅ ለእጅ ተያይዞ መሄድና መተያየት ስህተት አልመሰለንም። ብቻችንን ሆነን መውጣት ማምሸት ስለሚኖረን ትዳርም አልፎ አልፎ ማውራትና ማለም ስህተት አልመሰለንም። ለትዳር የሚያስፈልገው መዋደድና ፍቅር ከሆነ እኛ ሞልቶ ተርፎናል ብለን አሰብን። ለቤተሰብ ሀሳባችንን አልተናገርንም እንጂ በእኛ በኩል በእጮኝነት ጥቂት ለመቆየት ተስማምተን በግልም ሆነ በህብረት የነበረንን መንፈሳዊ ህይወትና አገልግሎት ይበልጥ ለማጠናከር ቆርጠን ተነሳን። ይህ በዚህ እንዳለ ከጥቂት ጊዜ በኋላ ማስታወቂያ ሚኒስቴር ለሬዲዮና ለቴሌቪዥን ጋዜጠኝነት ለማሰልጠን ተወዳዳሪዎች እንዲቀርቡ ስለጠየቀ አንዲት ክርስቲያን እህቴ ለውድድሩ እንድቀርብ ገፋፋችኝ። እኔም በጊዜው የእግዚአብሔር ፈቃድ ባልሆነ መንገድ ውስጥ እንዳልገኝ በአምላኬ ፊት በጸሎት ቀረብኩ። በቃል በጽሁፍ በድምፅና በተለያዩ የማጣሪያ ፈተናዎች ካለፉት አንዷ ተብዬ ለስልጠናው ስታደም አሳሰበኝ። ቦታው ለመንፈስ ያልተመቸውም። ርቄ ከመሄዴ በፊት ለማስታወቅ ቆረጥኩ። በወቅቱ የኢትዮጵያ ሬዲዮና ቴሌቪዥን አገልግሎት ኃላፊዎች ለእጩዎቹ ባደረጉት የመጨረሻ ዙር ኢንተርቪው ላይ ራሴን ገለጽኩ። በክርስቶስ ኢየሱስ ዳግም ልደት ያገኘው ጥብቅ የመጽሐፍ ቅዱስ አማኝ መሆኔን በገሃድ አስታወቅኩ። ያም ሁሉ ሆኖ ግን ለስልጠናው ብቁና ተፈላጊ ሆነው ካለፉት ከጥቂቶቹ አንዷ መሆን ያስገረመኝ። ይህንን ሁሉ መሰናክል አልፎ የተከፈተ በር ነበርና እግዚአብሔር በሕይወቴ ላለው ዓላማ የዝግጅት ጎዳና መሆኑን አመንኩ። ከህዳር 1961 ዓመተ ምህረት ጀምሮ ለአንድ ዓመት ስልጠናው ትምህርት ቤት ገባው። ቀደም ሲል ወደ ጀመርኩላችሁ እኔና ያ ወንድም የትዳር ጓደኛሞች እንድንሆን የእግዚአብሔር ፈቃድ መስሎን ወደ ተያያዝነው የእጮኝነት ጉዞ ልመልሳችሁና በዚያው መልኩ ጥቂት እንደሄድን የእግዚአብሔርን ሐሳብ በተሳሳተ መንገድ መተርጎማችን ውስጣችን እየገባው መጣ። ሐሳቡ የኛና የሰዎች ብቻ ነበርና ብዙም ሳይቆይ ለትዳር ጓደኛሞችነት እግዚአብሔር እንዳላጣመረን ይታወቀን ጀመር። በሁለታችንም ፍቅር ብቻ ልንሰራው ባለምነው የትዳር ህልማችን ውስጥ እንዲያ የምንወደውን ጌታ አጣ ነው። እንደ ንጹህ ውሃ እየፈለቀ ለሌሎች እንኳን ይትረፈረፍ የነበረው በረከት ከውስጣችን ሲደርቅ አየ ነው። እንደ ወንዝ ይፈስ የነበረው ሰላማችን ይደፈራርስ ጀመር። ለካስ ትዳር በሶስትዮሽ ገመድ በክርስቶስ ካልተገመደ ቀይ የአደጋ ምልክት ያበራል። የመጣ ይምጣ ብለን ካልሸመጠጥን ከሰዎችም ሆነ ከራሳችን ይልቅ የሚበጀንን የሚያውቅልንን የሰማዩን አባታችንን ፈቃድ ጥሰን የገዛ ምኞታችንን ብንከተልም ፍጻሜያችን መራራ እንደሚሆን ተረዳን። እውነቱ የገባው ልቤ ወደ ታላቅ መተረማመስና ድንጋጤ ውስጥ ገባ። አምላካችን ያልሰራውን ቤት በከንቱ ለመስራት ከመቃጣት እንድንጠበቅ መንፈስ ቅዱስ ለልባችን ይመክረንና ይናገረን ጀመር። በብዙ ለቅሶ በብዙ ጸሎትና መወያየት የአምላካችን ምርጫ እንደሚበጀን አምነን እርስ በርስም ተማመንን። በትዳር ለመጣመር የነበረንን የራሳችንን ምኞትና ፍላጎት ከውስጣችን ቆርጦ እንዲጥልልን እግዚአብሔርን ተማጸን ነው። እግሮቻችንን ካጣበቅንበት የሥጋ መንገድ አላቀን ጌታ እግዚአብሔር ወዳዘጋጀልን ፍጹምና ክቡር ፍቃድ ለመመለስ በጊዜው ቀላል አልነበረም። ሆኖም ግን እኔም ሆንኩ እርሱ ጤናማውን በድል የተሞላውን የክርስትና ሕይወት ለመኖር ከእግዚአብሔር ጋር መስማማቱ የሚበጀን እንደሆነ ጎልቶ ይታየን ጀመር። ስለዚህም በሚቆጠቁጥ የውስጥ ቁስል በብዙም የልብ ስብራት ውስጥ አለፍን። በእኔና በዚያ ወንድሜ መካከል
እንዲያ ይፈስ የነበረውን ንጹሕ መለኮታዊ ፍቅርና በረከት የሚያደፈርስ የራሳችን ምኞት አድብቶ መግባቱ እጅግ አሳዘነኝ። ለዚህ ጉስቁልና ምክንያት እኔ ነኝ በማለትም ነፍሴን ድርብርብ ወደሆነ የሐዘን ሸለቆ ውስጥ ከተትኳት። ትምህርቴን በሚመለከት የእግዚአብሔርን ፈቃድ ጥሼ ትናንት የተከተልኩትን የገዛ መንገድ ያስከተለብኝ የልብ ስብራት በሻረ ማግስት አልሞት ባዩ ስጋዬ በሌላኛው ምኞቴ ላይ አሳፍሮኝ እንዲያ ስከንፍ በመገኘቴ ራሴን ጠላሁት። ነፍሴ ወደ ሁለተኛው ጥልቅ የሐዘን ሸለቆ ውስጥ ገባች። እኔም ምንኛ ጎስቋላ ሰው ነኝ፣ ለዚህ ለሞት ከተሰጠ ሰውነት ማን ይለየኛል የሚለው ቃል የነፍሴ ሰቆቃ ሆነ። በዚያኛውም የህይወቴ ወቅት ተንኮታኩቼና ስብርብሬ ወጥቶ በሞትና በህይወት መካከል አሁንም አንድ እርምጃ እንደቀረ መሰለኝ። ያለማስተዋሌና የድካሜ መደጋገም ተስፋ አስቆርጦኝ የኔ ነገር በቃ አለቀልኝ አልኩኝ። ሆኖም ግን እንዲያ በሚያሽቆለቁለኝ የሐዘን ደመና ላይ አምላኬ እየተረማመደ ለረድኤቴ ደረሰልኝ። አሁንም እንደገና እጆቹን ከበታቼ ፈጥኖ ዘርግቶ ሲታደገኝ ተመለከትኩ። የውዴ ቃል ሁለንተናዬን ያተረማመሰውን ወጀብና አውሎ ነፋስ ሰነጣጥቆ ወደ እኔ ደረሰ። ነፍሴን ማነጋገር የሚችለው አምላኬም እንዲህ እንደሚለኝ ገባኝ። ልጄ ሆይ አይዞሽ፣ እኔ አልተውሽም፣ አልጥልሽም። በሕይወትሽ በተደጋጋሚ ከገጠሙሽ ከነዚህ ሁኔታዎች ውስጥ ግን የሚጠቅምሽን እንደ ንስር በከፍታዎች ላይ በክንፍ የሚያወጣሽን ከሚጎዱሽና ከማይጠቅሙሽ ነገሮች በላይ የሚያራምድሽን በፈቃዴና በቃሌ የመኖርን ታላቅ ምስጢር ገልጽልሻለሁ። ከዚህ የሕይወት ሸለቆ በምህረቴ ተሸክሜ ባወጣውሽ ጊዜ ፍጹምና ክቡር የሆነውን ፈቃዴን ብቻ ለማድረግ የሚያስችልሽን ጸጋዬን እሰጥሻለሁ። ስለዚህም እኔ ባለሁበት በከበረው ሰማያዊ ስፍራ ወደ አቀድኩልሽ ክቡር ፍቃዴ እግሮችሽ እንዲፈጥኑ ፈቃዴንና ሐሳቤን የሚጠማ ሕይወት ሰጥሻለሁ። በእናትሽ ማኅፀን አንቺን ከመፍጠሬ በፊት ያልተሰሩ አካሎችሽን ገና በእኔ ዘንድ በነበረው ጊዜ ለአንቺ ባወጣሁልሽ ሐሳቤና ዓላማዬ ውስጥ አስገባሻለሁ። በማኅፀን ካኖርኩሽ በኋላ እንኳ በሕይወት እንዳትኖሪ የነፍስሽ ጠላት ዲያብሎስ ምን ያህል ጥረት እንዳደረገ ታሪክሽን አስታውሺ። ውርጃ ሆነሽ እንዳትቀሪ የተከላከልኩሽና የታደግኩሽ የሕፃንነት አምላክሽ ነኝ። ስለዚህ በሕያዋን ዓለም በምድር እንድትኖሪ ላወጣሁልሽ ዓላማ፣ አዎን ለዚያ የከበረ ሐሳቤ የሚበቃሽን ጸጋ ከኔ ዘንድ አሁን ጠይቂ። ከዚህ ሸለቆ በስቲያ በክንፎች የተሸክሜ ሳወጣሽ በፈቃዴና በዓላማዬ ውስጥ የመኖርን ታላቅ የምስጢር ቁልፍ በእጅሽ አስጨብጥሻለሁ። የተሰባበረውን ልቤን ይዤ መስቀሉ ስር ሳነባ አምላኬ ፈጥኖ በመድረስ ዋይታዬን ወደ ታላቅ መጽናናት ለወጠልኝ። ለዘመናት ወደ ጠቀመኝ መረዳትና ማስተዋልም ውስጥ አስገባኝ። ቁስሌን ለመፈወስ፣ ስብራቴን ለመጠገን፣ ከወደኩበትም ጥልቅ የሐዘን ሸለቆ ውስጥ እኔን ለማውጣት አምላኬ በመንፈስ ቅዱስ አማካኝነት ውጫዊና ውስጣዊ የሆኑ ታላላቅ ስራዎችን ይሰራ ጀመር። አሁን ከአንዴም ሁለቴ የገዛ ምኞቴን ተከትዬ የተጓዝኩበት የሥጋ መንገዴ የማልረሳውን መራራ ጽዋ በተደጋጋሚ አስጨብልጦኛል። ነገር ግን ለምልክትና ለመታሰቢያ የሆኑ በሕይወቴ የማልረሳቸው ታላላቅ መመሪያዎች ቀርጾ በማለፉ ለጥቅሜ ሆኖልኛል። እንኳንስ ትዳርን ለሚያክል ታላቅ ጉዳይ ቀርቶ ዕለት ዕለት ለሚገጥሙኝ ጉዳዮች ሁሉ የጌታዬን ምሪትና ፈቃድ አበክሮ ማወቅን ልብ ያጥብቆ ይጠማው ጀመር። አምላኬም ወደ እኔ ለሚያመጣቸው የእግዚአብሔርን ፈቃድ ለማወቅ ለሚሹ ወገኖቼ ሁሉ የሚቃትት የሚማልድንና አበክሮ የሚመክርን ሕይወት አበዛልኝ። ለሌሎች የሚጠቅምና የሚረባ ነገር ከእንደኔ አይነቷ ደካማ መገኘቱ ያጽናናኝ ጀመር። አንድ ረቢ የተያያዝኩት የሕይወት ጉዞ ወላጆቼም ሆኑ ቤተ ዘመዶቼ በአጠቃላይ አልወደዱትም። ዓለም ልትሰጠኝ ከደገሰችልኝ ክብርና ስልጣኔ ራሴን በራሴ እንዳጎደልኩና እንደተጎዳው ቆጠሩት። ክርስቶስ ጌታዬ ሞትን ሞቶልኝ ኃጢአቴን በክቡር ደሙ ደምስሶልኝ ያቀዳጀኝን አዲስ ሕይወት እነርሱም እንዲቀዳጁልኝ የምስራቹን ይዤ የሮጥኩት በመጀመሪያ ወደ ወላጆቼና ቤተሰቦቼ ነው። በድፍረትና በደስታ የምተርክላቸውን የመዳኔን ታሪክም ሆነ እግዚአብሔር ዛሬ እንደ መጽሐፍ ቅዱሱ ዘመን
በጸሎት ቤታችን የሚያደርገውን ተአምር ስመሰክርላቸው ሊቀበሉት ተሳናቸው። በእኔ ሕይወት የተካሄደውን ስር ነቀል ለውጥ ማየት አላቃታቸውም። ችግሩ ግን በዚያው ዘመን እንደ ሰደድ እሳት በወጣቶች መካከል በመዝመት ላይ ስለነበረው የመንፈስ ቅዱስ ስራ ህብረተሰቡ የተቀበለው የተሳሳተ ኢንፎርሜሽን ነበር። በመርከብ ተጭኖ የመጣ መጤ ሃይማኖት ኢየሱስ ከኛ ይወለዳል እያሉ በጨለማ ቤት ዝሙት የሚያደርጉ፣ በሐሰት አጋንንትን እናስወጣለን፣ በሽተኞችን እንፈውሳለን እያሉ ሰዎችን በገንዘብ እየገዙ የሚያጭበረብሩ ሐሳውያን መጥተዋል የሚል። መቼም እኔና ጓደኞቼን በቅርብና በግልጽ ህይወታችንን ሲከታተሉት ወላጆቼ እኛ በሐሰት የሚወራብንን አይነት ሰዎች አለመሆናችን ገብቷቸዋል። ነገር ግን እንዲያ የሚወዱኝ ልጃቸው ከዚህ መመደቤ ህዝብ ከጠላቸው አንዷ መሆኔ ደስ አላሰኛቸውም። ስለዚህም ሞያ በልብ ነው እንዲሉ አንቺም እምነትሽን በልብሽ ይዘሽ ህዝቡን መስለሽ ለምን አትኖሪም? ለምንስ በተከበርንበትና በተወደድንበት ህብረተሰብ መካከል ታሸማቅኛለሽ? የቤተሰቦች ጥያቄ ስለሆነ በዚህ ጉዳይ ብዙ ጊዜ ተነጋግረናል። እንዲያውም ይህ ጉዳይ ተነስቶ እኔም እነርሱን በእንባ ተሞልተን የመጨረሻና ቁርጠኛውን አቋሜን የተናገርኩበትን አንድ ምሽት አልረሳውም። ምን ያህል እንደምወዳችሁና እንደማከብራችሁ ታውቃላችሁ። በህይወቴ እግዚአብሔር ያደረገው ለውጥ ግልጽ ነው። ለእናንተም የምጸልየው እኔ የያዝኩ የዘላለም ህይወት መንገድ ይዛችሁ እኔ የምለማመደውን እረፍትና ሰላም እንድትቀዳጁ ነው። ስለሆነም እናንተ ወደ ጌታ መንገድ ትመጣላችሁ እንጂ እኔ ወደ ድሮ ህይወቴ አልመለስም። ከዚያ ጊዜ ጀምሮ የቤተሰቦቼ ልብ በእኔ ላይ ከብዷል። መስክሬላት የመጀመሪያ ምርኮዬ በመሆን ጌታን መከተል የጀመረችውን ታናሽ እህቴን ስንዱ በራሷ ለመወሰን እድሜዋ ስለማይፈቅድላት ያንቺን እምነት ተከታይ ልታደርጊያት አትችይም ሲሉ እሷን ከኔ ለመለየት የተለያየ እቅድ አወጡ። ፈረስ ግልቢያ እንድትማር፣ በእሁድ በቅዳሜው በተለያየ ፕሮግራም እንድትጠመድ፣ ታላቅ ወንድሜ ገብሩ የኔና የሷ ግንኙነት ውስን እንዲሆን ጥረት አደረገ። እህቴ ስንዱ ግን በበራላት የመዳን ብርሃን ከዓለም ጨለማ አመለጠች። በእግዚአብሔር ቃል ስር በመስደድ ቆመች። በአንጻሩ ደግሞ የተቀሩ ቤተሰቦቼ የመዳን ጉዳይ የሰማይ ያህል የራቀ ይመስል ጀመር። ስለዚህ ከገሃነም ያመልጥልኝ ዘንድ ጥልቅ የሆነ የምልጃና የጸሎት ህይወት ውስጥ ገባው። ከስራ ሰዓት ውጪ ባለኝ የትርፍ ጊዜ ሁሉ አድራሻዬ ከቻፕላችን ጸሎት ክፍል ውስጥ ነበር። ሲመሽ ደግሞ እቤት በመኝታ ክፍሌ ጋዜጣ ላይ በሆዴ ተዘርግቼ ወይንም ተንበርክኬ በአምላኬ የምህረት ዙፋን ስር አሳልፋለሁ። ስለ ቤተ ክርስቲያን፣ ስለ መሪዎቻችን፣ በምድራችን ተነፍገን ስለነበረው መንፈሳዊ ነጻነት፣ ብቻ መንፈስ ቅዱስ በውስጤ ለመቃተት በሚፈልገው አቅጣጫ ሁሉ በእንባ ጸልያለሁ። አይኖቼ አባብጠው የተጋጠሙ እስኪመስሉ ብዙ ወገኖች ስለኔ ያላቸውን የድሮ ትዝታ ሲናገሩ በተንበረከኩበት አካባቢ በእንባ ርሶ ስለሚያዩት ጋዜጣ ይጠቅሳሉ። እናም ስለ ቤተሰቦቼ ደህንነት ጉዳይ በአምላኬ ፊት ሳነባ ሙሴ በብሉይ ጳውሎስ ደግሞ በአዲስ ኪዳን ህዝባቸው ድኖ እነርሱ ከህይወት መዝገብ መፋቅ እስከሚያስመርጣቸው ያደረሳቸውን የምልጃ ህይወት ቅምሻ ያየው ይመስለኛል። ከነዚህ በአንዱ እሁድ ከሰንበት አገልግሎት በኋላ ቶሎ ብዬ ወደ ጸሎቱ ክፍል ገብቼ ተንበረከኩ። ቤተሰቦቼን በእግዚአብሔር ፊት ይዤ ቀረብኩ። እንደ ልማዴ እንባዬ ዱብ ዱብ ማለት ጀመረ። አንድ ወንጌልን ለቤተሰቦቼ ለማድረስ ብዙ ጥረትና ጸሎት ያደርግ የነበረ ወንድም ስለ እነርሱ ያለው ትዝ ብሎኝ ነው። ሊሽ ያንቺ ቤተሰቦች በጣም ያሾፋሉ፣ እንዲሁ እንዳሾፉ ወደ መቃብር እንዳይወርዱ ሰጋላቸዋለሁ። ስለዚህ ወደ ርህራሄ ሁሉ አምላክና አባት ፊት ቀርቤ አንተ ግን የምህረት ቃል አለ፣ የሟቹን ሞት የማትወደው አምላኬ ሆይ እባክህ ጥልቅ በሆነው ይቅርታና ርህራሄ ወደ ቤተሰቦቼ ና እያልኩ በጸሎትና በምልጃ ምጥ ውስጥ ገባው። ድንገትም የጌታ የእግዚአብሔር ድምፅ እንዲህ ሲል ወደ እኔ መጣ። ልጄ ሆይ እንባሽን ላብስ ወደ አንቺ መጥቻለሁ። በቅርብ ጊዜ ውስጥ አፋቸውን በእኔ ላይ ያላቀቁትን እነዚህን ቤተሰቦችሽ በዚያው አንደበታቸው ያከብሩኛል። ያቺ ሰንበት ስለ ቤተሰቦቼ የመዳን ተስፋ የሰማሁባት ቀን ሆነዋለች። የተከተሉት 2-3 ቀናት ግን ከአምላኬ የተቀበልኩትን የተስፋ ቃል
ሊያደበዝዙብኝ በጽኑ ተፈታተኑኝ። በዚያው ሳምንት ሐሙስ ሐምሌ 1 1963 ዓመተ ምህረት ከጠዋቱ 12 ሰዓት ከእንቅልፌ ተነስቼ ለጸሎት ተንበርክኬያለሁ። የኢትዮጵያ ሬዲዮና ቴሌቪዥን አገልግሎት የእንግሊዝኛ ዜና አዘጋጅ ሆኜ የምሰራበት ወቅት ነው። ያን ዕለት ተረኛ የዜና አዘጋጅ ሆኜ የተመደብኩበት ቀን ነው። የእግዚአብሔር መንፈስ ግን ተነስቼ ወደ ናዝሬት አሁን አዳማ በፍጥነት መሄድ እንዳለብኝ ይናገረኝ ጀመር። ዛሬ ተረኛ ዜና አዘጋጅ ነኝ። ይህ ሐሳብ ከእግዚአብሔር ነው ከራሴ ከሆነስ ስራዬን የሚሰራልኝና ተረኝነታችንን የምንለዋወጠው ፈቃደኛ ሰው አገኛለሁ ወይ? ለምን በአስቸኳይ ወደ ናዝሬት? ከራሴ ጋር ብዙ ተነጋገርኩ። ልቤንም ደጋግሜ ያደመጥኩት፣ ፈተሽኩት። ያለ ጥርጥር የእግዚአብሔር ድምፅ መሆኑን ልቤ አምኖ ለመታዘዝ ቆርጦ ተነሳ። ስራዬን የሚሸፍንልኝ ለማግኘት ስልክ አንስቼ የደወልኩለት የመጀመሪያው ሰው ተረኛነታችንን እንድንለዋወጥ ፈቃደኛ ሆነ። ገረመኝ። ጠዋት በማለዳ ቦርሳዬንና መጽሐፍ ቅዱሴን ይዤ ከመኝታ ቤቴ ሲወጣ ወንድሜንና ነርስ እህቴን ያጎቴን ልጅ ለቁርስ ሲጠብቁኝ ያገኘኋቸው። ናዝሬት ደርሶ መልስ መሄዴ ነው ብዬ ለፌዝና ለትችታቸው ጀርባዬን ሰጥቼ ውልቅ አልኩ። ከቤት እንደወጣው በአካባቢው ወደሚኖሩት የቅርብ የጸሎት ጓደኞቼ ቤት ስለዚህ ገና ስላልገባኝ ልዩ ጉዞ በጸሎት እንዲደግፉኝ ልነግራቸው ወደ ቤታቸው ብሄድ ሁሉንም አጣኋቸው። ይሁን እንጂ የእግዚአብሔር መንፈስ አዞኝ ወደ ናዝሬት ለማላውቀው ጉዳይ መሄዴ ነውና ጸልዩልኝ የሚል ማስታወሻ ጽፌ እየተውኩላቸው ወጥቻለሁ። ናዝሬት ትምህርት ቤት አጠገብ ወደ ነበረው ቻፕላችን ሙሉ ወንጌል ሄድኩ፣ አሁንም ለመጸለይ። በዚያ ያገኘሁት የቤተ ክርስቲያን አገልጋይ ወንድም አሸናፊ ዘውገም ልቤን ስለሞላው ስለ ናዝሬት ጉዞ እንደገና ጸለየልኝ። ታክሲ ተሳፍሬ የናዝሬቱን ጉዞዬን ለመጀመር ለገሃር ሎንቺና ተራ እንደደረስኩ የሞላ መኪና አጋጠመኝ። ወላጆቼ ቤት ሰርተው ኑሯቸውን ከጅማ ወደ አዳማ ካደረጉ 3 ዓመት ሆኗቸዋል። ለጀመሩት የእርሻ ስራ ለጤናቸውም ሆነ ልጆች ለማስተማር ለአዲስ አበባ ባላት ቅርበትና የእናቴም አባት አዛዥ እንግዳ ወርቅ ገብሬ የነበሩባት ከተማ ስለሆነች ወላጆቼ ናዝሬት ለመኖር መርጠዋል። አባቴ ጥሩ የእርሻ ቦታዎች በአድአና በአርሲ አካባቢ ስለነበሩት ውጤታማ የሆነ እርካታም የሚያገኝበት የግል ስራ ሆኖለታል። የተደላደለ ኑሮ የሚመሩት እነዚህ ወላጆቼ ደሞዝተኞች የነበርነውን እኔንና ወንድሜ ገብሩንም ከእህልና ጥራጥሬ ሸመታ አውጥተውናል። ባለፈው ሳምንት ውስጥ ወላጆቼ አዲስ አበባ ከእኛ ጋር ሰንብተዋል። ወንድሜ ገብሩ የኩላሊት ጠጠር ኦፕራሲዮን ማድረግ ስለነበረበት እናቴ ህመምተኛውን ወንድሜ እስኪያገግም እንድትቆይ ተስማምተው አባቴ እሁድ ወደ ናዝሬት ተመልሷል። በማግስቱ ሰኞ ዕለት ግን አባቴ ስልክ ደውሎ የ7 ወር ህፃን የነበረውን ወንድሜ ብንያምን ጉንፋን ይዞት ይነጫንጫልና ብትመጪ ይሻላል ሲል እናቴን ጠርቷት ሄዳለች። ታዲያ እኔን ወደ ናዝሬት እንዲሄድ በዚህ ሐሙስ ዕለት የሚያቻኩለኝ ምክንያት ምን ይሆን? እግዚአብሔር ሆይ ብቻ ወደ ናዝሬት በሚወስደኝ ሎንቺና ላይ ተሳፍሬ እየጸለይኩና መልስ ያላገኘሁላቸውን ጥያቄዎችን እያብላለው ሳላውቀው ናዝሬት ገብቼ በጋሪ ወደ ወላጆቼ ቤት ገሰገስኩ። የግቢውን በር ከፍቼ ስገባ እናቴ ትንሹን ወንድሜን ብንያምን አቅፋ በረንዳ ላይ አገኘኋት። መደነቅ ከሚታይባት እናቴ ጋር እየተሳሳምን በዛሬው ቀን እንዴት ልትመጪ ቻልሽ ስትለኝ ከመልሴ በፊት እኔም በልቤ የሞላው ጥያቄን ዘረገፍኩላት። ደህና ናችሁ? ሁሉ ሰላም ነው? ብንያም ታመም እንዴ አልኳት። እናቴ ግን የሰጠችኝ መልስ አስገረመኝ። እሱ ሙሉ ጤነኛ ነው ልጄ፣ ግን ምን ሰላም እንሆናለን? እቤታችን አንድ ርቤ ተነስቶ ይኸውና ካለፈው እሁድ ጀምሮ ሰው ሁሉ ጭንቅ ውስጥ ነው። አንድ ርቤ? ስለዚህ አይነት የአጋንንት አሰራር አንድ ጊዜ የሰማሁትን ነገር ለማመን ወይንም አጋንንት እንዲህ በገሃድ ይሰራል ብዬ ለመቀበል አቅቶኝ ሊሆን አይችልም ብዬ ትቼዋለሁ። ዛሬ ግን ጭንቅ ውስጥ ለገባቸው እናቴ ጆሮዬን መስጠት ስለተገደድኩ ይበልጥ ስለ ሁኔታው ለመረዳት ነገሩ እንዴት እንደተጀመረ ጠየኳት። የአንድ ርቤው አስማት የተሰራባት ሰራተኛችን እቴነሽ ናት። እስካሁን እንዳየነው የሚያጠቃውም እሷኑ ብቻ ነው። በገባችበት ክፍል ሁሉ የቤት ዕቃዎች
በግቢያችን የሌሉ የወንዝ ዳር አይነት ድንጋዮች በአየር እየተምዘገዘጉ ይወግሯታል። ኮንታል ጤፍ እንኳን እሷን ሊያጠቃት ከተቀመጠበት ይነቃነቃል። የምትበላበት ሳህን ትላትል፣ ኩስ ምናምን ይጨምርባታል። ከእጇ ያስረግፋታል። የምትጠጣውን ውሃ ይደፋባታል። አልጋዋ ላይ እንዳትተኛ አልጋዋን ይገለብጥባታል። ቢቸግረን አንድ ክፍል ቤት ባዶ አድርገን እዚያ ብናስቀምጣትም ከየት እንደመጡ የማይታወቁ ድንጋዮች እየተወረወሩ ያስጨንቋታል። አረ ስንቱን ልጄ! ጆሮዎቼ የሚሰሙትን ማመን ተሳናቸው። የምትነግረኝ ግን የገዛ እናቴ በዓይኗ በብረቱ ያየችውን ስለሆነ ልቤ ፍጥነቱን ሲጨምር እየተሰማኝ አቋረጥኳትና እማዬ፣ እኔ አሁን ብሄድ ይህንን የምትሆን ሁሉ ሲያደርጋ ያለው ታዲያስ ሰው ሲከባትማ ትርኢት የሚያሳይ ነው የሚመስለው። በቃ ይህን ጉድ ማየት አለብኝ። ውሰዱኝ ወዳለችበት። እናቴንና ለጊዜው ቤት ውስጥ የነበሩትን ታናናሾቼን ተከትዬ በፍጥነት እቴነሽ ወደምትገኝበት ክፍል እንደደረስኩ እቴነሽ አንዴ ብቅ በይ እስኪ በማለት እናቴ ተጣራች። እቴነሽ አንገቷን አቀርቅራ ደጃፉ ላይ እንደቆመች ድንገት የድንጋይ ሩምታ በላዋ ላይ ተለቀቀባትና ድንጋዮቹ በፊቴ እየተንከባለሉ ወደቁ። አሁንም አፍጥጬ እያየው በኃይለኛ ጥፊ ጉንጮቿ ሲመቱ ወይኔ እኔን ተወጋው እያለች በድንጋጤ ስትጮህና ደም የሚመስል ፈሳሽ እንደ እንባ ሲወርድ ተመለከትኩ። በተፈጥሮዬ ፈሪና ድንጉጥ መሆኔን መላው ቤተሰብ ያውቃል። እንደ ቀድሞ ማንነቴ ቢሆን ኖሮ እግሬ አውጭኝ ብዬ መፈርጠጥ ነበረብኝ። በፈንታው ግን አስደናቂ የሆነ የድፍረትና የእምነት ኃይል ውስጥ የሞላው ራሱ የተቀጠቀጠው ዘንዶ፣ በቀራኒው መስቀል ላይ የተሸነፈው ዲያብሎስ ሰይጣን ያን አይነት ክፉ አስደንጋጭና ዘግናኝ ትርኢት ማሳየት ከቻለ እሱን ድል ያደረገው መቃብሩን ፈንቅሎ ሞትን ድል ነስቶ የተነሳው መድኃኒቴ ክርስቶስ ኢየሱስማ ምን ያህል ተአምር ያደርግ የሚል ጽኑ የሆነ የእምነት ኃይል አደረብኝ። ወዲያውም መንፈስ ቅዱስ ጠዋት ጸሎት ላይ ሳለሽ ወደ ናዝሬት በፍጥነት ሂጂ ያልኩሽ ለዚህ ነው አለኝ። መጽሐፍ ቅዱስን ይዤ እቴነሽ ወደ ተሰጣት ክፍል ገባው። በዚህ ጊዜ አባቴ ለጉዳይ ከቤት እንደወጣ ገና አልተመለሰም ነበር። እናቴና ሌሎቹም በግቢው የነበሩት ቤተሰቦቼ ግን ያችን ዲያብሎስ ሽብር ሲፈጥርባትና ሲያስጨንቃት የከረመች ምስኪን አጅበው ገቡ። ጊዜም ሳልፈጅ ወንጌልን በአጭሩ መሰከርኩላቸው። ክርስቶስ ጌታን እንደ ግል አዳኟና መድኃኒቷ አምና ወደ ልቧ ልትጋብዘው ፈቃደኛ ሆነች። የንስሐ ጸሎት አጸለይኳት። ምግብና ውሃዋን ከቆሻሻ እየቀላቀለባት 4 ቀን ሙሉ እንደተሰቃየች እናቴ የነገረችኝ ትዝ አለኝ። እንዲያመጡልኝ የጠየኳቸውን ምግብ በተሰበሰቡት ፊት እንድትበላ በክርስቶስ ኢየሱስ ስም ጸልዬ ሰጠኋት። በተራባ አንጀቷ ስታቀላጥፈው የተመለከቱት ሁሉ የሆነ ነገር እንደተካሄደ ገብቷቸዋል። ያለምንም ችግር መብላት መጠጣቷ ያን ብቻ አልነበረም። እነሱ ያስተዋሉት ባለፉት ቀናት እንዳዩት ከሆነ የሰይጣን የዲያብሎስ አተራማሽና አስደንጋጭ ትርኢት ተቋርጧል። ስለዚህም በፊታቸው ስለቆምኩት ሰው የነበራቸው አስተሳሰብና የተሳሳተ ግምት እጅግ አሳፍሯቸዋል። እኔ ደግሞ በዚያች ቅጽበት ትዕቢተኛውና አስቸጋሪው የቤተሰቦቼ ልብ በእግዚአብሔር ፊት ሲቀልጥ አየሁ። የሐሰት እምነት ተከታይ አድርገው እኔን ያዩበት ዓይናቸው ሲያቀረቅር አየሁት። መገለሌ ቀርቶ ወደ ተፈላጊ ሰውነት ተቀየረ። በእኔና በእነርሱ መካከል ሰይጣን የገደገደው ግድግዳ ሲፈራርስ፣ የጌታ የእግዚአብሔር ፍርሃት ሲወድቅባቸው መመልከት አስገራሚ ትዕይንት ነበር። በመንፈስ ቅዱስ ታዝዤ እግር ጥሎኝ በመካከላቸው እንዳልተገኘው ከማለዳ ጀምሮ ስለሆነው አስደናቂ የእግዚአብሔር ምሪት መሰከርኩላቸው። እስከ ዛሬ በንቀትና በማንኳሰስ ያዩት የነበረው የክርስትና ሕይወቴ የከበረውን የጌቶቹን ጌታ እንደተሸከመ ተመለከትኩ። ለእነርሱም አስፈላጊ የሆነውን የወንጌሉን እውነት ገለጥኩላቸው። በሄዱበት ዓለምና የኃጢአት መንገድ ቢቀጥሉ ነፍሳቸው የዘላለም ገሃነም እንደሚጠብቃት ግልጽ ሆነላቸው። ስለዚህም ክርስቶስ ጌታን ወደ ልባቸው ለመጋበዝ አብረውኝ ጸሎት ሲያደርጉ በእውነተኛ ንስሐና በእንባ ነበር። የወንጌሉን እውነት ለመስማት የቤተሰቦቼ ጆሮ ዛሬ ተከፈተ። አሁን ደግሞ እስቲ ምሳ ይቅረብና ትንሽ አረፍ በይ ተብዬ ምሳዬን ገና 1-2 እንደጎራረስኩ ታናሽ ወንድሞቼ ተሯሩጠው መጥተው እቴነሽ እንደገና ጀምራት ቶሎ ድረሽ ያሉ። ወዲያውኑ ሮጬ ወደ እቴነሽ ሄድኩ። ከዚያም የዲያብሎስ ፍላጻ
እሷን ፍጹም ነፃ ሊያወጣት የሚችል ሙሉ ዋጋ ከክርስቶስ ጌታ እንደተከፈለላት ለማስረዳት ረዘም ያለ ጊዜ አብሬያት ቆየው። ከእርሷ ጋር ባሳለፍኩት ጊዜ ሁሉ ውስጥ አንድም የሰይጣን ሁካታ አልነበረም። ተመልሼ ወደ አቋረጥኩት ምሳና ቡና እንደሄድኩ አሁንም የቶሎ ድረሽ ጥሪ መጥቶ ወደ ቴነሽ ሮጥኩ። ይህ ብዙ ጊዜ ሆነ። በዚያች በማትረሳ ዕለት በቴነሽ ዙሪያ ሰው ባየ ቁጥር ሰይጣን የሚያሳየውን ክፉና አስጨናቂ ትርኢት እኔ ስደርስ ማቆሙና ኃይሉ ሊሰራ አለመቻሉ ለምን ይሆን? እኔም ፈርቶ በአካልና በቁመናዬ ብታይ በሰው ዓይን እንኳን የማልሞላ አጭርና ቀጭን የሰው ልጆችን ሰላምና ደህንነት የማይወደው ይህ የጨለማ ኃይል ዲያብሎስ ማንን ስጋ ለባሽ ፈርቶ ከእርሱ በላይ ኃይል ስልጣን ያለውን የጌቶቹን ጌታና የነገስታቱን ንጉስ የመንፈስ ቅዱስ ኃይል በማየቱ እንጂ እኔ በማመልከው በዚህ አምላክ ፊት እንዴት ሊቆም ይችላል? ሰይጣን ጭካኔውንና ክፋቱን ሁሉ የሚገልጥበት የገሃነም ስቃይ ጎልቶ የታየኝ ያን ቀን ነው። በአንጻሩም የጌታ ከህዝቡ ጋር አብሮነት ለተቀበሉት ሁሉ በእርሱ ለሚያምኑት የእግዚአብሔር ልጆች ይባሉ ዘንድ የሰጠው ኃያል ስልጣንና ክብር ጭላንጭሎ የታየኝ ያን ዕለት ነበር። እናም አምላኬ ለሚጠይቀው ጥያቄ ሁሉ መለኮታዊ መልስ እንደማገኝ ውስጤ በእምነት ተሞልቶ እግዚአብሔርን እንዲህ አልኩት። እግዚአብሔር ሆይ እባክህ ቴነሽን ስትፈውሳት ምስክር እንዲሆን ለራሱን መዳን እንዲሆንለት አባቷን ወይም እናቷን አምጣልኝ። ደግሞም እግዚአብሔር ሆይ አብሮኝ በእምነት የሚቆም በዚች መግቢያ መውጫዋን በማላውቀው ከተማ አንድ ሰው ስጠኝ። በከተማዋ ብዙ አማኞች እንዳሉ አውቃለሁ፣ አንዳንዶቹን እንዲያውም በቅርብ የማውቃቸው ወገኖች። ግን እግዚአብሔር ሆይ የአንዳቸውን ቤት ወይንም ስልክ እንኳን አላውቀውም። በዚያች ልዩ ቀን ሁለቱንም የጸሎት ጥያቄዎችን በማከታተል ሲመልስልኝ አይቼ ተደነቅኩ። የቴነሽ አባት ከእርሻ ቦታው የወላጆቼን ግቢ ሲገባ በደቂቃዎች ልዩነት የደረሰችው ከአዲስ አበባ ከመነሳቴ በፊት ጠዋት ወደ የቤታቸው ሄጄ ካጣዋቸው ጓደኞቼ መሃል አንዷ እህቴ በቀለች ባቾሬ ነበረች። አመጣጧም ያስገርማል። ለካስ ከ2 ቀን በፊት አሳላህቷን ለመጠየቅ ሄዳ ኖሯል። ወደ አዲስ አበባ የምትመለስበትን ሎንቺና ከመያዟ በፊት ግን አንድ ሀሳብ ወደ አእምሮ መጣ። እግረ መንገዴን ለምን የሊሽን ቤተሰቦች አይቻል ሄድም የሚል። በዚህ ድንገተኛ ሀሳቧ ላይ ውሳኔ አድርጋ ወደ ወላጆቼ ቤት አቀናች። የኔን ከአዲስ አበባ መምጣት አንዳች ያላወቀችውን የጸሎት ጓደኛዬን እንዲያደርጎ ሲያመጣት ምን ልበል? የሆነውን ሁሉ ሰማችና ወዲያው የሌሎች ወገኖች የጸሎት ኃይል ያስፈልገናልና እነሱን ፍለጋ እንውጣ አለችኝ። እርሷ በናዝሬት ከተማ ያሉትን የቤተ ክርስቲያን መሪዎችና አገልጋዮች ታውቃለች፣ አድራሻቸውንም ጭምር። እሷን በማግኘቴ ብረካም ለተጨማሪ እርዳታ ፍለጋ የወገኖችን አድራሻ አመልካች ሰው እግዚአብሔር አንቺን ከሰጠኝ መልካም አልኩና አጋዥ ወገኖች ፍለጋ ከበቄ ጋር ተያይዘን ወጣን። የናዝሬትን ከተማ አገልጋዮች ቤት አድራሻ በነቂስ የምታውቀውን በቄን በሰጠኝ እግዚአብሔር እየተገረምኩ በዚያች ምሽት ከቤት አሉ የተባሉትን አገልጋዮች በር አንኳኳን። አንዳቸውም እንኳን በቤት አልተገኙም እንጂ በውስጤ ጎልቶ ይታየኝ የነበረው ያጠፋነው ጊዜ። በቄ የጸሎቴ መልስ እንደመሆኗ ወዲያውኑ በግቢያችን ወደ ተጀመረው የእግዚአብሔር ታላቅ ስራ አገልግሎት መግባት ነበረብን። በቄን ወደ ቤት እንድንመለስ ግድ አልኳት። በመንገድ እያለን ግን በቄ አሁንም አንድ የቀራትን ሀሳብ አመጣች። ቆቃ ግድብ የሚሰሩት ወንድሞቻችን ለምን ወደ እነሱ አንደውልም? ከሶስት አንዳቸውን አናጣም። በአብዛኛው የምሽት ተረኛ የሚሆኑት አንዳቸው ብቻ ስለሚሆኑ እነርሱ ጋር ደውለን ከሆነ ሁለቱንም ባይሆን አንዳቸውን እንኳን ብናገኝ በጸሎት ያግዙናል፣ እንደውልላቸው። በቄ የእነዚህ ወንድሞች ስልክ ቁጥር ነበራት። ወደ ቤታችን ከመድረሳችን በፊት ቴሌ ገብተን ስልክ ወደ ቆቃ ደወልን። ሃሎ፣ እንዴት ከረማችሁ? በቀለች ነኝ። ስልኩን ያነሳው ወንድም የምሽቱ ተረኛ አሰፋ ስዩም የምንለው ወንድማችን ነበር። እናም በቄ ከመካከላቸው ለጸሎት እርዳታ አንዳቸው እንኳን እንዲደርሱልን ጥሪ ያቀረበችላቸው። የወንድም አሰፋ መልስ፣ የሚገርምሽ በዚህ ምሽት ያለሁት እኔ ብቻ ነኝ። ወንድም ካሳና ታምሬ ወንጂ ሸዋ ሄደዋል።
እዛ በሚደረገው ኮንፈረንስ ላይ ለመገኘት። እኔ ደግሞ ተረኛ ስለሆንኩ ልደርስላችሁ አልችልም። እንግዲህ እግዚአብሔር ይርዳችሁ ብሎ ስልኩን ዘጋ። እኛም የወገን ጦር ለማሰባሰብ የምናደርገውን አደናችንን ዘግተን በአስቸኳይ ወደ ወላጆቼ ቤት መመለስ እንዳለብን መንፈስ ቅዱስ ተናገረኝ። እንዲሁም ከወቀሳ ጋር የሚሰራው የጌታ የኢየሱስ ክርስቶስ ድንቅ አድራጊ ስም እንጂ የኛ ብዛትና ማነስ አይደለምና የልቤን ነግሪያት እግሮቻችን ወደ ቤት ፈጠኑ። በመንፈስ እየቃተትንና እየጸለይን ሳናውቀው ደረስን። ግቢያችንን ከፍተን ስንገባ በቀን ውሎዬ እስካሁን ያላየሁት አባቴም ገብቷል። እኔ ከመድረሴ በፊት እግዚአብሔር አምላክ በቤታችን መስራት ስለጀመረው ድንቅ ስራ የአይን ምስክር የነበሩት እናቴና ሌሎቹም በአድናቆት የነገሩትን ሁሉ ሰምቷል። እሷን ታያት። እናም እግሮቻችን ቤት እንደረገጡ ከአባቴ ጋር ከተሳሳምን በኋላ በአስቸኳይ ለቴነሽ ወደ ተዘጋጀላት ክፍል ቤተሰብ በሙሉ ከትንሽ እስከ ትልቅ ወንበሮች እየያዝን እንድንገባ ጥያቄ አቀረብ። አባቴ እስካሁን የሆነውን ቢሰማም በልቡ ይህች ልጅ ይህን ነገር ባትነካከው ይሻላል ብሎ ተጨንቋል። ይሁን እንጂ ሁኔታዬንና የልቤን ሙላት ሲያይ ከመከተልና ያልኩት እንዲሆን ሌሎችን ከማቻኮል ወደ ኋላ አላለም። በዚያች በቴነሽ ክፍል ውስጥ ቤተሰብ ሁሉ ተከማቸ። እቴነሽ በእኔና በበቀለች መሃል፣ አባቴም ከጎኗ ሆኖ የእግዚአብሔርን ቃል ለመናገር ተነሳው። በዕለቱ ላልነበሩት ለአባቴና ለቀሩትም እግዚአብሔር ሁሉን የሚችል አምላክ እንደሆነ ለሰው ልጆች ሁሉ መዳን ይሆን ዘንድ በልጁ በክርስቶስ ኢየሱስ እግዚአብሔር አብ የመጨረሻውን አይነት መስዋዕት ስለኛ መክፈሉን፣ ይህችም በአምሳሉ የተፈጠረች ሰው ሙሉ ዋጋ በከፈለላት በእግዚአብሔር ስም ፍጹም ነፃነቷን እንድትቀዳጅ የእግዚአብሔር ፍጹም ሐሳብ መሆኑን ተናገርኩ። እግዚአብሔር ዛሬ ቀን ላይ የጀመረውን ስራ በዚህ ምሽት እንቀጥላለን። በቀን ውሏችን የክርስቶስን የስሙን ታላቅነት በማየታችሁ እምነት የሆነላችሁ አሁን ከኛ ጋር መጸለይ ትችላላችሁ። ብትፈልጉ አይናችሁን ከፍታችሁ ወይም ዘግታችሁ፣ ሌሎቻችሁ ደግሞ ማየት የምትፈልጉ ያልገባችሁ ካላችሁ ነፃነታችሁ የተጠበቀ ይሆናል። እንድታውቁ የምፈልገው የምንጸልየው እቴነሽን ነፃ ሊያወጣ በሚችል ከስሞች ሁሉ በላይ ስም ባለው በኢየሱስ ክርስቶስ ስም ነው። ወዲያው እኔና በቄ እጆቻችንን በመጫን የጌታን ስም ጠራን። እግዚአብሔርም ስሙን አከበረ። በውስጡ የነበረው የአጋንንት ኃይል በክርስቶስ ኢየሱስ ስም ፊት መቆም አልቻለም። እንዲያው ሰው ሲሰበሰብ ሲያይ ለነበረው አስጨናቂ ትርኢት መድረክ አላገኘም። አባቴ ከልጅቷ አቅራቢያ ስለነበር አይኖቹን ገልጦ ሁሉን ይመለከት ነበር። ልጅቷን እንደ እንዝር ታሽሮ በውስጧ ከጮኸ በኋላ እንደ ሞተ ሰው ተዘረረች። እግዚአብሔርም አለኝ፣ እሷን ተያት፣ ነፃ አወጣታለሁና። ይህ ሁሉ ያስፈለገው ስለ ቤተሰቦች መዳን ነው። ቃሌን ተናገሪ። እኔም ገብቶኝ የቴነሽን ነገር እስከ ጊዜው ትቼ ከተገለጠው የእግዚአብሔር ክብር የተነሳ መሬት ላይ ተደፍተው ለነበሩት ቤተሰቦቼ የእግዚአብሔር መንፈስ በውስጤ እየተቀጣጠለ መናገር ጀመርኩ። የምወዳችሁ ወላጆቼና ቤተሰቦቼ ሆይ፣ እንግዲህ የማመልከውና ሕይወቴን የለወጠልኝ ይህን ታላቅ አምላክ ነው። በመጽሐፍ ቅዱስ የተጻፉትን የሐዋርያትን የነ ጳውሎስንና የነ ጴጥሮስን አምላክ እንጂ ሌላ እንዳይደለ በሁላችሁም ዘንድ የታወቀ ይሁን። እንደ መሰላችሁና ብዙዎችም በሐሰት እንደሚናገሩትም በመርከብ ተጭኖ የመጣ ሃይማኖት ተከታይ አይደለሁም። ሳይገባችሁ ብትቃወሙኝና ብትዘብቱብኝም ከእግዚአብሔር ዞር ማለት ያልቻልኩበት ምክንያት ይህን ዛሬ በፊታችሁ የተገለጠውን የእግዚአብሔርን ክንድ ስላየው እንጂ የምወዳችሁን ወላጆቼን ላለማክበርና ላለመታዘዝ እንዳልሆነ ዛሬ ግልጽ ይሁንላችሁ በማለት ስለተገለጠልኝ የወንጌል ብርሃን በእነርሱም ስለተቀዳጀውት ሰላምና ረፍት መሰከርኩላቸው። ከእንዲህ ያለ የሰይጣን ስራና ከገሃነም እሳት የሰው ልጆችን ለማዳን እግዚአብሔር አምላክ በልጁ በኢየሱስ ክርስቶስ ወደ ዘረጋው የሕይወት መንገድ ፈጥነው እንዲገቡ እንዲያመልጡ ስናገር አንዳንዶቹ በጸጸት ሳናውቅ እግዚአብሔርንና አንቺን በድለናል፣ ይቅር በይን እያሉ ያለቅሱ ነበር። እኔም ለራሴ ይቅር የተባልኩ ኃጢአተኛ መሆኔን በእነርሱም ላይ የሚይዘው በደል እንደሌለ ገልጬላቸው በይቅርታው ዙፋን ፊት እንዲቀርቡ ወደ እግዚአብሔር መራኋቸው። በዚያች አስደናቂ ሌሊት ወላጆቼን ጭምር 12 የቤተሰቤ አባሎች ወደ እግዚአብሔር መንግሥት ፈለሱ። ከብዙ እንባና ንስሐ ጋር አምላኬም የ5 ዓመት እንባዬን እንዲያደርጉ አበሰልኝ። እቴነሽ ግን
አሁንም ገና እንደተዘረረች ነው። የእግዚአብሔር መንፈስ በእያንዳንዶቹ የቤተሰቤ ሕይወት ውስጥ ሌሊቱን የሚሰራውን ስራ ቀጠለ። አንዳንዶቹ በቤታችን ለዘመናት ያላወቅናቸውን የጨሌ ሙዳያቸውን ከደበቁበት አወጡ። አንዳንዶች ስለ እኔ በነበራቸው የተሳሳተ ግምት በሰይጣን መተት ይህንን በእግዚአብሔር ያለኝን ሕይወት ለማስጣል ሙከራ አድርገው አለመሳካቱን ተናዘዙ። አንዳንዶች መድኃኒት ፍለጋ ወደ ጠንቋይ ቤት መሄዳቸውን ገለጹ። የዘቀጠ ጥላቻና መራራ ስር በጌታ መስቀል ስር ከቤተሰቦቼ ልብ እየተተጎለጎለ ተከሰከሰ። በዓይኔ ፊት የቤተሰቦቼ ነገር ሲቀየር አየሁ። ውስጣቸው በደሙ ጠርቷልና ያ ሌሊት ሲነጋ በእያንዳንዱ ሰው ገጽታ ላይ የነበረውና እኔም የማየው የንጋቱ ጋገን የመሰለ ጸዳል አስደናቂ ነበር። ጠዋት ላይ ጓደኛዬ በቄ አሁንም መሪዬ በመሆን ወደዚያ ኮንፈረንስ ቦታ ወንጂ ሸዋ የአገልጋዮችን ተጨማሪ እርዳታ ለማግኘት ተጓዘ። ከቤት ከመውጣታችን በፊት ግን በእቴንሽ ውስጥ የሚሰራውን የክፉ ኃይል የትም ይዟት እንዳይሄድ በኢየሱስ ክርስቶስ ስም አዘዝ ነው። ወንጂ ሸዋ የመጀመሪያ ክፍለ ጊዜውን ተካፍለን በእረፍቱ ሰዓት በእኔ በቤተሰቦች ውስጥ ስለተጀመረው የእግዚአብሔር ድንቅ ሥራ ነግረናቸው ወንድሞቻችንን ጋሻ አሰፋ አለሙንና ወንድም ታደሰ ነገውን ይዘን ተመለስን። ግቢውን ገና ስንገባ እንደ ሞተ ሰው የነበረችው ቴነሽ ተነሳች። አፍታም ሳንቆይ ይዘናት ለጸሎት ወደዚያቸው ክፍሏ ገባን። ሌሎችም ቤተሰቦች እንዲሁ በአስቸኳይ ተሰባሰቡ። በዚያ መሃል ድንገት አክተዋን እንደምትተፋ መስላ ቴነሽ ወጣ አለችና እንደ ንፋስ እየበረረች ከግቢው ከነፈች። ለአንዴና ለመጨረሻ ለቋት የመሰናበቻ ሰዓቱ እንደደረሰ ያወቀው ሰይጣን አንድ የመጨረሻ ሙከራውን ለማድረግ አበረራት። ከቶስ ማን ይድረስባት? የተገኘችው በአንድ ሩቅ ስፍራ ጉሮሮዋን በጣቶቿ አንቃ ራሷን ልትገል በሞትና በሕይወት መካከል ሆና ነበር። 10 ደቂቃ ባልሞላ ጸሎት በጌታ የኢየሱስ ክርስቶስ ኃያልና ድንቅ ስም መዳን ለቴነሽ ሆነ። ታላቅ ሐሴትና ደስታ ለቀናት ሲታመስ በነበረው ቤታችን ወረደ። በእነዚያ አስደናቂ ሰሞናት አባቴ ላጋጠሙት ሰዎች ሁሉ እግዚአብሔር እኮ እቤታችን ድረስ መጣ እያለ ይመሰክር ነበር። በወቅቱ በቤተሰባችን በተገለጠው የእግዚአብሔር ክንድ ምክንያት ወደ መንግስቱ ይፈለሱ እስከ ዛሬ በቤቱ ጸንተው ቆመዋል። ወላጆቼ በጌታ ሆነው ወደ ዘላለም መኖሪያቸው ተሻግረዋል። በተለይ እናቴ ከ36 ዓመት በላይ ታላቅ የጸሎት ሰው ነበረች። አቶ ኃይሉ እንግዳ ወርቅ የተባለው የእናቴ ታናሽ ወንድም በአሰላ የታወቀ የቀድሞ ጠንቋይ ነፃነቱን ከተቀዳጀ ወዲያ የሰይጣንን መንግስት በማፈራረስ የታወቀ ወንጌላዊ ሆኖ አገልግሎ ተሻግሯል። በዕለቱ ከዳኑት መሃል አክስቴ ሙሉ ወርቅ ካሳ በአጋሮ ከተማ ቤተ ክርስቲያን ከመትከል አንስቶ ዛሬም በቤቱ የተወደደች እናት የጸሎት ሰውም ናት። ከነዚህም መሃል የሁለተኛው ትውልድ ሙሉ አገልጋዮች ወጥተዋል። የቀሩት በስደትና በፈተና ሁሉ አልፈው ባመኑት ጌታ ጸንተው ወደ ዘላለም ረፍታቸው ተሻግረዋል። ሃሌሉያ! ክብር ሁሉ ለገናናውና ለዘላለማዊው እግዚአብሔር ይሁን።